በሌለበት እንዴት ሸጠችልህ? እሱን አላውቅም። እሷ ነች ጨርሳ የመጣችው ሁሉንም ነገር። እንዴ ከማን ጀምረው ደግሞ ለመጥፎ ሰው የሚታዘነው? በእርግጥ ሚራ ልክ ናት። ሰው የሰራውን ነው የሚከፍለው። ክፉ ከሆነች ክፉ ናት። ከዚህ በላይ ይገባል። አረ የኔ ፍቅር እንደዚህ አትበይ። በእርግጥ ልክ ነሽ። ሰው የሰራውን ነው የሚያጭደው። ክፉም ከሆነ የክፋቱን፣ መልካምም ከሆነ የመልካሙን ነው የመልካምነቱን ነው የሚያገኘው። መጥፎ ሰው የሚያዝን አንድ ጥንቃት አለብኝ። ቆይ ለምንድን ነው ብለህ የማሰማው? እንደዚህ በጣም እያለቀሰች እያየሁ እንዴት ዝም ልበል? እኔም እኮ ሰው ነኝ። እህት እኮ አለኝ እኮ። እንዳንተ ስርዓተ ቢስ አይደለሁም። እጅህን ከማንሳትህ በፊት ቆም ብለህ ማሰብ። ማንም እዚህ ክፍል እንዳይገባ አስጠንቅቄ ነበረ። አንተ ማን ስለሆንክ ነው እዚህ ክፍል እየገባኸው? እሷንም እንድትነካት አልፈልግም፣ ሚስቴ ናት በማለት ሲነግረው ታሪኩም እጅግ ደንግጦ ይገኛል። አንዴ ሰራተኛዬ አንዴ ሚስቴ ጤነኛ ነው ወይ በማለትም ሲጠይቀውም ሲጀመር እዚህ ክፍል እንዴት ገባ በማለትም ጥፊውን ከወሰደ በኋላ እኔ እኮ እህት አለኝ አስባለሁ በማለትም ምላሾችን ሰጥቶት ነበረ። ሆኖም እንግዲህ ሚስትየው ጋር በመሄድም ይሄ ሰውዬ ጤነኛ ነው ወይ? ጸበል መሄድ አለበት። እንዴት እየሆነ ነው ያለው? አንዳንድ ቀን አድናን፣ አንዳንድ ቀን ደግሞ ልጅቷን ሰራተኛ ብለው ያስተዋውቁንና ዛሬ ደግሞ ሚስቴ ናት ብሎ ይላል። እኔ ግራ ገብቶኛል የኔ ፍቅር ብሎ ይላታል። እሷም እንዴት ስሙ አድናን ሮቤል ሊሆን ቻለ? ስሙ አድናን ነበር ብላ ትላለች። እሷም ይሄንን ግራ የገባት ይቅርታ አድርግልኝና አንድ ጥያቄ ልጠይቅ ወይ በማለት ትጠይቀዋለች። እሱም ምንድን ነው የምትጠይቅኝ? ጠይቂኝ በማለትም ይጠይቃታል። ሆኖም እንግዲህ በምትጠይቀውም ሰዓት ለምንድን ነው መሬቱን ስትገዛ በምን አይነት ነው የተዋዋላችሁት? በማለትም ስትጠይቀው እሱም ሮቤል በሚባል ነው። ሚራ ካርታውን ይዟልኝ የመጣችለት ባሏ ከሩቅ ቆሞ አይቼው ነበር። ሆኖም ወደ እኔ አልቀረበም፣ ሮቤል ነው። ቸኩለናል በማለትም ገንዘቡን ሰጥቻት ካርታውን ሰጥታኝ ሄደች በማለትም ይነግራታል። ግን አድናን ሳይኖር እንዴት ቤቱን ልትሸጥ ቻለች? በማለትም እንግዲህ ጥያቄ የፈጠረባት አድናንን ትጠይቀዋለች። አድናንን ሮቤል ማን ነው? ይቅርታ አድርግልኝ እንድትነግረኝ እፈልጋለሁ ብሎ ሲትለው አንቺ ምንድን ነው ሁሉን ነገር ጥያቄ የምታበዡ? ሁሉን ነገር ማወቅ የለብሽም ብሎ ይላታል። አይ ይህንን ብቻ ንገረኝ በማለትም ስትጠይቀው ሮቤል ወንድሙ እንደሆነ ይነግራታል። እንዴ ማሙሽ ሮቤል ነው ማለት ነው? ካዳ ለሚራ እንዴት እንደዚህ የሚለውን ጥያቄው ስታበዛበት አሁን ጥያቄ አትጠይቂኝ፣ ስለ መሬቱና ስለ ቤቱ ማወቅ ከፈለግሽ ሚራንና ባልሽን ብቻ ጠይቂ፣ እኔን ከዚህ ነገር ውስጥ አውጪኝ በማለትም ይመልስላታል። ሆኖም እንግዲህ ሚራን ውስጥ ትገባና ሮቤል ማን ነው ብላ ስትጠይቃትም ምን ነው ባልሽ ነው እንዴ ላከሽ? ሮቤልም ሆነ አድናን አንድ ሰው ነው ብላ ትላታለች። ነው እንዴ? እንደዛ አልመሰለኝም፣ ሁለት ሰው ይመስለኛል በማለትም ስትላት ነበረ። ሆኖም እንግዲህ ለባልየውም ሮቤል የአድናን ወንድም እንደሆነ ትነግረዋለች። ይሄ ቤተሰብ እንዴት ነው? ልክ እንደ ድራማ ነው። እዚህ ቤት ከመጣም በኋላ እረፍት አላገኘንም። በቤታችን ምን እየተካሄደ ነው ያለው? በማለትም እንግዲህ እሱም ግራ ይጋባል። ሆኖም እንግዲህ ሚራንም እንዴት ሮቤል ወንድሙ ሆኖ አድናን ወንድሙ ሁለቱንም አግብተሻቸው ነው ወይስ እንዴት ነው? በማለት ጥያቄዎቹን ትጠይቃታለች። እሷም በጣም ወደ ሌላ ወሬ ትቀይርና እንደሚደበድባትና አድናን በእሷ ላይ እንደሚማግጥ ሰራተኛ ሁሉ ሲመጣ አብሮ እንደሚተኛ አሁንም ከልዋና ጋር እየማገጠባት መሆኑን ስትነግራትና ስታለቅስ እሷም ታዝነና እኔ ከጎንሽ ነኝ ያለሁት ምንም ነገር እንዳታስቢ በማለትም ከጎኗ እንዳለች ትነግራታለች። እሷም አሀ እቺ እንጂ ልማ በትንሽዬ ነገር ማታለል እችላለሁ እያለች ትገኛለች። አድናንም እንግዲህ ሉሃናንን ስለነካ ሉሃናንን ማንም ሰው ሳይነካት ከዚህ ይዣት መሄድ አለብኝ፣ ሉሃና የኔና የኔ ብቻ ነው መሆን ያለባት እያለ እንግዲህ ሉሃና ከእንቅልፏ ትነቃለች። እሷም ከእንቅልፏ በነቃይ ሰዓትም
አሁን በይ ከዚህ መሄድ አለብን በማለት ይጠይቃታል። እሷም በፍጹም ከዚህ አልሄድም፣ የእህቴ እስትንፋሽ የወጣችበት ስለ እህቴ ሳላቅ የትም ነገር አልሄድም ብላ ትላለች። አድናንም እጅግ ተናዶ ስለነበረ አንቺ ምን እያልሽ ነው ያለሽው? በቃ ሳራ ሞታለች ብሎ እጅግ ይጮባታል። ሉሃናም ራሷን መቆጣጠር አቅቷት ራሷን ትስታለች። ሆኖም ወደ ሳሎን ይዟት ይሄዳል። ወደ ሳሎንም ይዟት እንደሄደ እንግዲህ እዚህ ጋር ሉሃና እጅግ በጣም እየደረቀች እና እየተቀየረች መጥታለች። ሉሃና እንግዲህ ከዛ ቤት መሄድ ካልፈለገች እህቷ እንኳን መሞቷን ውስጧ አላምንም ካለ ውጭ ላይ ሆና መከታተል ትችላለች። ሆኖም ግን በፍጹም ከዚህ ቤት አልሄድም በማለት እንግዲህ አድናንን ባስቀየመችው ሰዓት ነበር አድናንም ጮ እየተናገራት። ሆኖም እንግዲህ ራሷን ስቷ እንዳልኳችሁ ሳሎን ላይ ካመጣተም በኋላ ታሪኩም ሊረዳው ሲል ጭራሽኑ እንዳትነካት ምንም ነገር እኔ ራሴ ባሏ በቂ ነኝ ብሎ እንግዲህ አድናንም እጅግ እየተናደደ ወደ ሐኪም ቤት ይዟት ይሄዳል። ይህ ሰውዬ ግን ጤነኛ ነው ወይ እንዴ? አንድ ሰው ታሞ እኔ ነኝ አትንኳት፣ ያዙኝ ልቀቁኝ የሚለው ምን እየሆነ ነው ያለው ብሎ እንግዲህ እሱም ይዞ ወደ ሐኪም ቤት ከሄደ በኋላ ሚስቱንም በይ ነይና እንጠይቃት በማለትም እሱም ሊጠይቃት ወደ ሐኪም ቤት ይሄዳል። ሚራም በዛን ሰዓት የራሷን ተንኮል እያሰበች ስለነበረ ማንም ሰው ይውጣ ይግባም ያወቀችው ነገር አልነበረም። በዛ የተነሳ እንግዲህ እሷም ዞር ዞር ትልና ስታይ ምንም አይነት ነገር ስለሌለ ምን እየተካሄደና ምን እየተፈጠረ ነው ያለው በማለትም እንግዲህ ለዳናት ለሰና ትደውልላታለች። ትደውልና የት ናችሁ ብላ ስትላትም ሐኪም ቤት ሉሃና ታማ ነው ሐኪም ቤት ይሄድ ነው በማለትም እንግዲህ ሚራም በመንቀልቀል ወደ ሐኪም ቤት ትሄዳለች። ሆኖም እንግዲህ እዛም አድናንም ለምን መጣችሁ በማለትም እንግዲህ አይ ሰራተኛዋን እኮ ልንጠይቃት ነው የመጣ ነው በማለት ስትልም እንዴ ሰራተኛ ትያታለሽ ሚስቴን በማለት እንግዲህ እንቅም አድርጎ ይዟት ነበር። እንዴ አንተ ሰውዬ ግን ጤነኛ ነው ወይስ ያመሃል በማለትም ይጠይቀዋል። እሷ እንዴት ነው ሰራተኛ የምትለው ስሟ ሉሃና ናት ሚስቴ ናት በማለትም እንግዲህ አረ ይሄ እኮ ሐኪም ቤት ነው በማለትም በይ እነኚህ ሰዎች ጤነኛ አይመስሉኝም በይኔ እንሂድ ብሎ ይላታል። አይ ፍቅሬ አሁን ከዚህ የትም አንሄድም የመጣ ነው እሷን ጥየቃ እንጂ አድናንን ጥየቃ አይደለም ትላለች። እንግዲህ እዚህ ጋር እሷ አድናንን ስለምታፈቅረው ከአድናን ጎን መሄድ ስለምትፈልግ ከቤትም አባረራቸዋለሁ ብሎ ሲልም ቤቱም የእግዚአብሔር ቤት ነው፣ ማረፊያ የላቸውም፣ ወዴት ይሄዳሉ? እዚሁ መቀመጥ አለባቸው እያለችውም ትገኛለች። ሆኖም እንግዲህ ፍቅረኛዋ እንደሆነ ስለማያውቅ እሱ ደግሞ ስለሚያፈቅራት እሺ ውዴ አንቺ ካልሽ እውነት ነው፣ ቤት እግዚአብሔር ነው፣ ግን እየበጠበጡን ነው፣ ሰላማችንን አሳጡን፣ ወደምንይዛቸው ግራ አጋቡን፣ ምን እንደሚካሄድ እዚህ ቤት ሊገባኝም አልቻለም በማለት እንግዲህ እሱ ምላሹን ከሰጠም በኋላ በዛ አይነት መልኩ እንግዲህ እየተካሄደ ይገኛል ማለት ነው። ሆኖም እንግዲህ በዚህ አይነት መሰረቱ ላይ ሚራ ትመጣለች። ሚራም ስትመጣ እንግዲህ ምንድን ነው እሱ ብላ እንግዲህ እንዳያቸዋትም በጣም ክፉና ጨካኝ እንደሆነች እና ብዙ አመት አብራ እንደተቀመጠች እና ሉሃና መጥፎ እንደሆነች ለነታሪኩም እየነገረቻቸው ነበር። ሆኖም እንግዲህ አይ መጥፎ አይደለችም፣ መጥፎ ደግሞ ላደረገብሽ መጥፎ ማድረግ የለብሽም፣ የሰው ልጅ የዘራውን ነው የሚያጭደው ብሎ ሲላትም ባክተዋት እውነቷን ነው ፍቅሬ መጥፎ ናት እኔም አይቻታለሁ ብላ ስትል ፍቅሬ እንደዛ አይባልም፣ ክፉ ላደረገብሽ ክፉን አትመልሽም፣ ስለዚህ የዘራሹን ስለምታጅ ብሎ ሲላትም መቼ አሁን ላይ በመጽሐፍ ቅዱስ የሚኖር ሰው አለ በማለትም እንግዲህ ሚራን ከሚራ ጎኑና ሚራን እየደገፈቻትና እያበረታታቻት ነበረ። ሆኖም እንግዲህ ባልተቤቷ ግን ተይ እንደዚህ አይባልም እያለ እየተቆጣት ግራ እየተጋቡ እያለ እንግዲህ ስለ ሉሃና ብዙ የማታውቁት ነገር አለ እኔ ነግራችኋለሁ በማለትም ትላለች። በዚህኑ ሰዓት ንገሪን ብላ ትላታለች።
እንግዲህ አደናንም ተጨንቆ ወዲና ወደዛ እያለ ንገሪን ብላ ስትላት እሺ አሁን አዳምጡኝ ትልቅ ነገር ነው የምነግራችሁ ብላ ትላለች። እሺ ንገሪን በማለትም እንግዲህ ከጠየቀቻትም በኋላ ሉሃና ሰው እንደገደለች ትነግራቸዋለች። በዚህንም ሰዓት አደናን ይሰማል። ሚራ ምን እያደረግሽ ነው ያለሽው በማለትም ሲጠይቃት ሚራም እጅግ ደንግጧ አደናንን እንዳየችው ክፍሉ በዚህ አይነት ተጠናቋል። ይሄ ድራማ እንግዲህ አሁን ላይ ደረቅ ብቻ እየሆኑ ድራማውኑ እዛው እያምዛዙት ይገኛሉ። እንግዲህ ሚራም እንዴት እየሆነ እንዳለ ድራማው እጅግ እየተምዛዛ ይገኛል። ልብ አንጠልጣይ ነበረ የሆነ ሰዓት ላይ። አሁን ላይ ግን ያው ሉሃናም እዚህ ጋር ድርቅ ብላ ገገም ማለት የለባትም፣ ከዛ መውጣት አለባት። ሚራም እንግዲህ በዚህ አይነት እንደዚህ አለ ብዬ አላስብም። እንግዲህ እናንተ አስተያየታችሁን አስቀምጡ። ቀጣይ ክፍሉን ይዤላችሁ ቀርባለሁ። ለዛሬ ያዘጋጀውላችሁ ይሄንን ይመስላል። ውድ የሲና ቤተሰቦች ላይክ እና ሰብ አድርጎ አበረታቱኝ። መልካም ቆይታ